ጤና ይስጥልን ከ1888 የዕለቱ መረጃዎችን ይዘን መጥተናል። በመጀመሪያም ዋናዎቹን አገዛዙ 68 ያህል በድሮን የሚመቱ ቦታዎችን መለየቱ ተነገረ። በጎንደር ፋኖን ሊወር የመጣው የሰው በላው ኃይል ተመልሶ አፈገፈገ። በአዲስ አበባ ውጥረቱ መቀጠሉ ተነግሯል። ወደ ዝርዝሩ አልፈናል። አገዛዙ 68 ያህል በድሮን የሚመቱ ቦታዎችን መለየቱ ተነገረ። የሰው በላው ቡድን በአማራ ክልል ተጨማሪ የድሮን ጥቃቶችን ለመፈጸም 68 ያህል ቦታዎችን መለየቱን የ1888 ሬዲዮ ምንጮች አጋልጠዋል። በርካታ ቦታዎችን ሲያጠና የቆየው ይኸው ገዳይ ቡድን 68 የሚደርሱ ቦታዎች ተለይተው ለኦህዴዱ አየር ኃይል ሪፖርት መደረጋቸውንም አስታውቀዋል። ከዚህ ጎን ለጎን ደግሞ ከፍተኛ ቁጥር ያላቸው የመረጃና የስለላ ሰዎች በፋኖ ውስጥ ሰርገው መግባታቸውንም ምንጮች አጋልጠዋል። በፋኖ ውስጥ አስቀድመው ተመሳስለው እንዲገቡ የተደረጉና ለመረጃና ለስለላ ስራ ተመልምለው የተቀመጡ ሆዳደሮች መኖራቸውንም አልሸሸጉም። የሰው በላው ቡድን አየር ኃይል በቀንና በሌሊት ጥቃት ለመፈጸም መሬት ላይ ከተሰማሩ የመረጃ ሰዎች ጋር በየሰዓቱ መረጃ ልውውጥ እያደረገ መሆኑንም ምንጮች ጨምረው ጠቁመዋል። ህዝቡ ከፍተኛ ጥንቃቄ በማድረግ ራሱን ከድሮንና ከአየር ጥቃት እንዲጠብቅ የጥንቃቄ መልእክቶች ተግባራዊ እንዲያደርጉ የሚያሳስቡት ምንጮቹ የፋኖ ኃይሎችም በውስጣቸው ሆነው ጥቆማ ለመስጠት የተዘጋጀውን የባንዳ ቡድን አስቀድመው ሊደርሱበት ይገባል ሲሉ አስጠንቅቀዋል። አስቀድሞ የፋኖ ኃይል አመራሮች ያሉበትን አጥንቼ ጨርሻለሁ ያለው የሰው በላው ቡድን በተደጋጋሚ በፈጸመው የድሮን ጥቃት ከፍተኛ ቁጥር ያላቸውን ንጹሃን የአማራ ተወላጆችንም መፍጀቱንም ምንጮች አስታውሰዋል። በጎንደር ፋኖን ሊወር የመጣው የሰው በላው ኃይል ተመልሶ እንዲያፈገፍግ ተደረገ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ፋኖን ለመውረር በአራት አቅጣጫ ከመጣው ሰራዊት አብዛኛው ከመዋጋት ይልቅ ሮጦ ማምለጡን የአጼዎቹ ክፍለ ጦር ቃል አቀባይ ፋኖ የሸዋስ ቢተው ለ1888 ሬዲዮ ገልጸዋል። ማክሰኝትን ጨምሮ ምንዝሮ፣ በቆላ፣ ድባ በሁለት አቅጣጫና ቱመት፣ መንዶካ፣ ፎድፋት በተባሉ የቋራ ቀበሌዎችና አካባቢው የመጣው ይህንን የሰው በላ ቡድን ከአጼዎቹና ከወንድማማቾቹ ውጪ የበጌ ምድር፣ የጭና፣ የዋሊያና የካራማራ ክፍለ ጦር በጋራ በመናበብና በአንድ የዘመቻ ስምሪት በመውሰድ የጠላትን ሰራዊት ከፍተኛ አመራሮችን ጨምሮ የደመሰሱ ሲሆን የቀረው ቁስለኛ መሆኑንም ከሌሎች ክፍለ ጦሮች የተገኘው መረጃ ያመለክታል ተብሏል። ፋኖ የሸዋስ ቢተው እባላለሁ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አጼዎች ክፍለ ጦር የህዝብ ግንኙነት። በጣም ጥሩ ድል ነው የነበረው። ዛሬ በአራቱ አቅጣጫ ነበረ ጠላት መጥቶ የነበረው። በመጣበት ሁኔታ አፍሮ ነው የተመለሰበት ሁኔታ ነው ያለው። በጣም የሚያሳዝን ነው። ዓመት በዓል ባለበት ሁኔታ ሰው ተስካር በሚያወጣበት ሰርግ በሚያሰርግበት ሰዓት ሰርግ ላይ ያለንና ተስካር ላይ ያለን ሰው ለመጨፍጨፍ የመጣ ሰራዊት ነበረ። ሰራዊት አንድ ለው ይሄ በርግጥ ሰራዊትም አይደለም፣ ይሄ ጸረ አማራ ጸረ ህዝብ የሆነ ኃይል ነው። አመጣጡን እንደዛ ነበረ፣ ግን እንዳሰበው እንዳቀደው አልሆነምና በተቃራኒ ግን ተመቶ ተደብድቦ ምንም ሳያረግ ሳይሳካለት በመጣ እግሩ አብዛኛው ተመቶ ሌላው ደግሞ ግራውጪ ብሎ ተመልሶ ወርዶ ይሏል። በየት አቅጣጫ? በአራት አቅጣጫዎች ነው ያልከኝ። በየት አቅጣጫዎች ነበር የመጣው? በየት አቅጣጫ መሰለሽ? አንድ የመጣው በማክሰኝት አቅጣጫ ነው። በማክሰኝት አቅጣጫ ጎንደር ዙሪያ ወረዳ፣ ሌላኛው በዚያው በማክሰኝት ጎንደር ዙሪያ ወረዳ ሆኖ ምንዝሮ የሚባል አካባቢ በዛ ነው የመጣው። ሌላኛው በቆላ ድባ በኩል በሁለት አቅጣጫ ነው የመጣው። በቆላ ድባ የሚባል ደንቢያ ወረዳ በሁለት አቅጣጫ ነው የመጣው። ሁሉም አንድን ውጤት ሳያመጣ አፍሮ ተመልሷል። ሁሉም በየመጣበት ተመልሷል። እነማን የትኞቹ ክፍለ ጦሮች ነበረ? ብዙ ክፍለ ጦሮች ናቸው ዛሬ በዚህ ጦርነት ላይ የተሳተፉት እና እነማን ነበሩ የተሳተፉት በዚህ ጦርነት ላይ ዛሬ? በርካታ ያው እኛ በነበርንበት አጋጣሚ ወንድማማቾች ከዛኛው ዝም ቢሆኑ ወንድማማቾች ተሳትፈዋል። ሌሎችም የተሳተፉ አሉ። እንዲያው እነሱም በዝርዝር አሁን እንትን ለማለት ትንሽ ይቸገራለሁ። ምክንያቱም በጣም በርካታ ኤሪያ የሚሸፍን በጣም በርካታ ብዙ ቦታዎች የሚሸፍን ውጊያም ስለነበረው ቦታው ምናልባት የተሳሳተ መረጃም እንዳልሰጥሽ፣ ግን በርካታ እኔ አሁን የእኛን ክፍለ ጦር ብቻ ልነግርሽ የምችልና ወንድማማቾችን ግን በእርግጠኝነት አብረው ስለነበሩ እነሱ መናገር ይችላሉ። እንደው ምን ያህል ኃይል እንደው በጣም ስፋት አለው ብለኸኛል። እንደው መገመት ላይ ይችላል። እንደው ከመጣው ኃይል አኳያ እንደው ጉዳቱ ምን ያህል ይሆናል? የሰው በላ ቡድንን እንደው ምን ያህል እንደፈጃችሁት ይታወቃል? አይ አብዛኛው ሩጧል። በጣም የሚገርምሽ የእኛን ኃይል ሳይ ሩጦ ነው የገባው። ያን ያህል በቁጥር መገመት ሊከብድ ይችላል፣ ግን እርግጠኛው የምነግርሽ ከ10 በላይ ሙት ታስተናግዷል በአንድ ግንባር ብቻ። የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር እስቴ ጎማ ተራራ ክፍለ ጦር ዋና ቃል አቀባይ
አርበኛ አብርሃም በቀለ የ40ኛ ቀን መታሰቢያ በሻማ ማብራትና የትግል ቃል ኪዳን በማደስ ተከብሮ ውሏል። ፋኖ 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 ትግሉ በግርግር የተጀመረ ባለመሆኑ በግርግር አይጠናቀቅም ተባለ። የአማራ ህልውና ትግል የህልውና በመሆኑ ህዝባዊ ነው። በዚህ ትግል ወሳኙ ህዝብና ህዝብ ብቻ ነው። ህዝብን ያላማከለ ውሳኔም ሆነ የትግል መንገድ መዳረሻው ገደል ነው። ማንም ጊዜያዊ ጥቅሙን ለማሟላት ከህዝቡ ጥያቄ ውጪ በሆነ መንገድ ቢሯሯጥ የሚያተርፈው ማፈርን ነው። የአማራ ፋኖ ህዝባዊ ድርጅት ጎጃም ዕዝ በአዲስ አበባ ውጥረቱ መቀጠሉ ተነገረ። የአዲስ አበባ ከተማ ዛሬ በሰው በላው ቡድን ኃይል ተወጥራ መዋሏን የ1888 ሬዲዮ የዓይን ምንጮች ገልጸዋል። በተለይ ከብሔራዊ ቲያትር ስታዲየምን ይዞ 4 ኪሎ የአዲስ አበባና የፌዴራል ፖሊስ ነው የሚባለው ያገዛዙ ኃይል በብዛት በተጠንቀቅ ቆሞ መመልከታቸውንም ይናገራሉ። ከተማዋ በዚህ ኃይል በተወረረችበት ሁኔታ ውስጥ በየመንገዱ የሚገኙ ወጣቶች ደግሞ በገፍ ሲታፈኑ ማየታቸውንም የ1888 ሬዲዮ ምንጮች ተናግረዋል። ብሔራዊ ቲያትር ቤትና ስታዲየም አካባቢ በወጣቶች በገፍ እየተጋዙ በሚኒባስ ተሽከርካሪዎች ሲጫኑ እንደነበረም ተናግረዋል። ከስጢፋኖስ ቤተክርስቲያን ፊት ለፊት ወደ 4 ኪሎ፣ ከ4 ኪሎ ወደ መገናኛ በሚወስደው ጎዳና ላይ ደግሞ ከኦሮሚያ ክልል በገፍ የገባው የኦህዴዱ የፖሊስ ኃይል እግረኞችን እያስቆመ ሲፈትሽ መመልከታቸውንም አስታውቀዋል። ሁሌም በፍርሃት ውስጥ እየራዳ ያለው የሰው በላው ስብስብ ምንም አዲስ ነገር እንደማይሰማና እንደተፈጠረበት ባይታወቅም ከወትሮ በተለየ መልኩ ከተማዋን አስወርሯት ውለዋል ሲሉ የ1888 ሬዲዮ የዓይን እማኞች ጨምረው ገልጸዋል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም።